የጉባ ብስራቶች ብዬ ያልኳቸው ወደ 10 ቢሊዮን ዶላር የሚሆን ኢንቨስትመንት በነዳጅና ተፈጥሮ ጋዝ ፕሮጀክት እንዲሁም በተለይ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋራ የኢትዮጵያ መንግስትን በመወከል የማዳበሪያ ፕሮጀክት እንደዚሁ የሀገራችንን የማዳበሪያ ፍላጎት ከመጨመር ባሻገር እንደ ኢንቨስትመንት ትልቅ ኮንፊደንስ የሚሰጥ ኢንቨስትመንት ነው። ከዛ ባሻገር እንግዲህ እነዚህ በስራ እድል ፈጠራ እንኳን በግንባታ ሂደትም ይሁን ከተጠናቀቁ በኋላ ያለውን ብንመለከት በጣም ትልቅ ሚና የሚጫወቱ የነዳጅና ተፈጥሮ ጋዝ ፕሮጀክትን ብንመለከት ለምሳሌ ወደ ስራ የገባው ተመርቆ ወደ በአመት 111 ሚሊዮን ሊትር የሚያመርተው ወደ 200 ሰራተኞችን ይሄ መጀመሪያ ዙር የተመረቀው ማለት ነው የቀጠረ ነው። በቀጣይ በዛው ወደ ስራ የገባው መሰረት ድንጋይ ተጥሎለት 1.33 ቢሊዮን ሊትር በአመት ማምረት አቅም ያለው ይሄ ሁለተኛው ምዕራፍ ደግሞ እንደዚሁ 2000 ሰራተኞችን የሚቀጥር ነው። የነዳጅ ማጣሪያው የጎዴ ወደ 2000 ቋሚ ሰራተኞችን ይቀጥራል። የማዳበሪያ ፋብሪካው 1200 ቋሚ እንደዚሁ 3000 ጊዜያዊ በግንባታ ጊዜው የሚቀጥር ነው። በአጠቃላይ 8400 ጠቅላላ ሰራተኛ የሚቀጥር ነው። ከስራ እድል ፈጠራ አኳያ ብቻ ብንመለከት በትንሹ ይሄ ቀጥታ ያለውን ነው የምነግራችሁ። ቀጥተኛ ያልሆነ በእነዚህ ኢንቨስትመንቶች እዛ አካባቢ መሄድ የሚፈጠረው ተጨማሪ የስራ እድል እንዳለ ሆኖ እንግዲህ ከስራ እድሉ ባሻገር በጣም ትልልቅ እሴቶችን ለእድገታችንም ይሁን በአጠቃላይ ለኢኮኖሚው የሚያመጣ ነው።